አውቃለሁ የዋነሽ እንደኔ አይደለሽ የእውነት ተገጣጥሞ ነው ተገጣጥሞ ነው ምናምን አትበይኝ። በቃ እኔ ያየሁት ነው ይቻላል። እኔ እዚህ ላስቀይምሽ አልፈልግም። በቃ ስንት ግርግር ሌላ ነገር ወቅፋት ተጠሪ ትችላለሽ። ከዚህ በኋላ ከኔ እና አንቺ ያለውን ነገር ጨርሰናል ማለት እኔ ሌላ ነገር ልትነጋገሩ አልፈልግም። አይደለም እኔ እኮ መናገር አልፈልኩም። በቃ ሌላ አላፊ ነገር አያስፈልግም። በቃ ሄለን በቃ እኔ ነገርኩሽ። እዚህ ሌላ ግርግር አያስፈልግም። ሄለን ቁጭ በይ። በቃ ነገር ረስቼ ዛሬ አረጋግጬ ራሴን ባልመጣ ነገ ልገልሽ ነበር የምመጣው። ገብቶሻል? እዚህ ድረስ መጥቼ የከፈልኩሽ ዋጋ ያን ያክል የከፈልኩት ዋጋ መስዋዕትነት የሚገባሽ ሴት አይደለሽ። እሱን አሳይተሽኛል። በጣም ይቅርታ ካሜራ ላይ ስለገባና ገብቶሻል። አደባባይ ላይ መውጣት የሌለበት ነገር ነው። እኔም ክብርሽ በጣም ይቅርታ። ዛሬ አንቺን በጣም ይቅርታ ማለት እፈልጋለሁ። በጣም ይቅርታ ስላስቀየምኩሽ፣ ስላሳዘንኩሽ፣ ስላስከፋሁሽ በጣም ይቅርታ። በጣም ይቅርታ። ከእሷ ጋር ያዝከው ነገር ወይስ አልጨረስክም? ጨርሻለሁ ብለህ ምንም ቀልድ የለውም። በቃ ጥፋቴ ነበር። እሷ ጋር ማቆሜ ጥፋቴ ነው። የማይገባሽን ክብር ላንቺ ሰጠው። ለእሷ የሚገባትን ክብርና ጊዜ ላንቺ ሰጠውሽ። አይገባሽም ነበር የሁሉ ድካምና ክብር። በሌላ ነገር እንዳሰብኩት ምን ማለት ነው? በሌላ ነገር አስበህ ነው? ከአይኔ በላይ ሌላ ምን ይምጣልሽ? አይኔ እያየ ኩርስ ትላለሽ እና ተሻሻዩሽ። ያው እንደዛ አይደለም። እሱ ማሰብ ድጋሚ አልፈልግም። ተነሽ። አሁን ሌላ ሰው ይጣጣስጩኝ። አውቃለሁ የዋነሽ እንደኔ አይደለሽም። ጨክኖ የሚጨክን ክፉ አንጀት የለሽም። አንድ ድል ሰተሽኝ ልካስሽ ታምኜ። ሰላም እንዴት ናችሁ? የተወደዳችሁ ውድ ቤተሰቦቻችን ደህና ናችሁ ወይ? ቁጭ ብለሽ በንግግር አጣም ሄለን፣ እኔም እኮ ሌላ ነገር ማድረግ እፈልጋለሁ። ሄለን በዛ ሰዓት እንዴት ትግስቴን ከየት እንዳመጣሁት አላውቅም። ስሚኝ ልጁን ማለት ነው እዛው ላይ ቀልድ አይደለም ያዝነው ቤተሰብ ድረስ የደረሰ ነገር ነው። በጣም ነው ያዋረድሽኝ እኮ አልኩሽ። ስለ ቤተሰብሽማ መጨነቅ የነበረብሽ አንቺ ነሽ። አዋረድሽኝ። እነሱም አክብረውኝ እኮ በስነ ስርዓት ነበር ያስተናገዱኝ። በስነ ስርዓት ያውም ወግ ማድረጉን ባልጠበቀ መንገድ መጥቼባቸው እንኳን በስነ ስርዓት ነበር ያስተናገዱኝ። ሲጀመር ሰው ይልኩ ሁሌም አንድ ነገር ነው። አንቺ በጣም ደክሞኛል። ነው ምክንያት ነው አንቺ ምን እንሄዳለን? ጨርስና እንሄዳለን። ሌላን ስነ ስርዓት አለ። ስለምን ነው የምታወራው? ምን አገባሽ እናንቱ? ምን ማለት ነው አልገባኝም። ምንድን ነሽ አንቺ? ሌላ ግርግር አትፍጠሪ። እረፊ። እኔ እኮ ምንም አልናገርሽም ብዬ እኮ ምንም ቢሆን ታላቂሽ ላክብርሽ ብዬ አይደብርሽም? ምን ወንድሜ ነው ጓደኛዬ ነው ከምትይው ልጅ ጋር ስንት ነገር ታረጊ አያሳዝንሽም? ስሚ አይመለከትሽም። በማታውቂው ነገር አትግቢ። ሲጀመር አታውቂም። ምንድነው ማለት ነው? ነግሮ ምን ይላል? ነግሮ አቡዘር ነው ይዛ ስራ ታርጊ ክብረ ድርሽም እንዴ አይንሽን በጫዋቶች እዚህ ልስት መጫወት ሌላ ነገር ልትነጋገሩ አልፈልግም። አይደለም እኔ እኮ መናገር አልፈልኩም። በቃ ሌላ አላፊ ነገር አያስፈልግም። በቃ ሄለን በቃ እኔ ነገርኩሽ። እዚህ ሌላ ግርግር አያስፈልግም። ሄለን ቁጭ በይ። በቃ የተፈጠረው ነገር ተፈጥሯል። በቃ አይቻለሁ። ከእኔ በላይ ሌላ ዳኛ የለኝም። ማይሆን ነገር ውስጥ አትግባ። ውሸት አይደለም፣ ቀልድ አይደለም እኮ እኔና አንተ ህይወት ብዙ መንገድ ይደናል። ሄለን የከፈልኩልሽ ዋጋ ሁሉ አይገባሽም። በዚህ ፍጥነት እሷ መጥራት እያስመሰልክ ነበር ማለት ነው። ነገርኩሽ እኮ እስከ ትናንትና ሰዓት ድረስ እኔ አንቺን ደስተኛ ለማድረግ ጥረት ላይ ነበርኩ። አዳምጪኝ። ይሄ ምንድነው የሚያስደስታት ነበር የኔ ዓላማ። ስሚ ለህይወቱም የሚጠቅመውን የሚያውቀው ገባሻ? ሲጀመር አንቺ ምንም አትሆኝም ለሱ ሁልጊዜ ህይወቱ ላይ በቃ መጥፎ ነገር መናገር አልፈልግም፣ ግን ባለች እንጂ ማለት ነው። እሺ ይዘልኝ በቃ በጣም አመሰግናለሁ። ይዘኝ በጣም በጣም ወራዳ ልጁ ቁጭ በይ ስነሳ አውቃለሁ የዋነሽ እንደኔ አይደለሽም። ጨክኖ የሚጨክን ክፉ አንጀት የለሽም። አንድ ድል ሰተሽኝ ልካስሽ ታምኜ ያውም አገልጋይሽ ታማኝ ባር። አረ ወገን እንተሳሰብ። ተው እንጂ እንዴ! መተሳሰብ እኮ ይቀርማል። መጀመሪያ እንዴ ያቡ ግን እዛው ሆቴል ነበር እንዴ? ይዛት አንተ ስትሄድ ይዛት ደብቃት ነበር እንዴ? ይሄማ የተነጋገሩት ሚስጥር አለ ብዬ ነው የማስበው እንጂ ልጅቷ አዲስ አበባ ነበረች። እነሱ አሁን 40 ምንጭ ናቸው። እንዴት እዛ ቦታ ላይ ልትገኝ ቻለ? የያቡ ፍቅረኛ የበፊት 2 ዓመቱ እንዴት ነውስ? ልዑል ያችኛዋን ሊደብቋን ነው። እሱ ሁለቱም ጋር መሆን ይፈልጋል
እንዳለው እልክ ይዞት ነው እንዳልኩት እኔ እልክ ይዞህ ነው። እኔ በጣም ግራ እየተጋባው ነው ማለት ነው። ውድ ቤተሰቦች ወይ አይንሽ ነው በሉኝ፣ አይንሽ ነው የ2 ዓመት ፍቅረኛው አይደለችም ሄለን ናት በሉኝ። እኔ በጣም ግራ እየገባኝ ነው። ኦ ማይ ጋድ! እንደዛ አይነት ፍቅር አደራህን ጌታዬ፣ ከእንደዛ አይነት ሰውረኝ፣ ሰውረኝ፣ እንደዛ አይነት እንዳሰጠኝ። በቃ የሚወድ ሰው እኮ ምንም ነገር ከጥፋታችሁ ራሱ እንትን ይላቸዋል። አቤት ሴት ልጅ ስታጠፋ ነው እንጂ አሁን እሱ አልጋ ቤት ድረስ ተይዞ ምንም አልመሰለውም። አያችሁ በባሌ ቦቦሌ ብሎ ቤተሰቦቿ ጋር አርባ ምንጭ ድረስ ሄዶ አሳመናት። አሁን እሷ ግን የሆነ በነገራችን ላይ ግን እስኪ በደንብ ይዩት ያንን የትላንትናውን ቪዲዮ ማለት ነው። እየተሳሳሙ እኮ አይደለም የሆነ ሚስጥር ነግሯት ብቻ ሶሲ ነው ወዳታለሁ ብሏት ይሁን የሆነ በእጇ አፏን እያፈነች ነበር። የሆነ ነገር አውርቷን ነው እየሳማት አይደለም ነው ስለመለየት እንጃ ብቻ አይዶን ነው አላውቅም።